በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ይሄ ቃል አሁን በቀጥታ የሚሰማችሁ በኋላም ልዑል እግዚአብሔር አምላካችን ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ በመላው ዓለም ያላችሁ ወንድምና እህቶቼ ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። አዎ ደግሜ እላለሁ፣ እግዚአብሔር መልካም ነው። የአባቶቻችን አምላክ እግዚአብሔር ይህን ቀን እየሰጠን ይችን ደቂቃ ያደለን እነሆ አሁንም በፊቱ እንድንቀመጥ በፊቱ እንድንቀመጥ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን እንግዲህ ምሽት ነው። ጥቂት ደቂቃ ወስደን እግዚአብሔር ያስተምረናል። የአባቶቻችን አምላክ በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን እንዲገልጽልን የሱ ቅዱስ ፈቃድ ይሁንልን። የዛሬው ትምህርታችን ርዕስ ሚዛናዊ ሁኑ በሚል ይሆናል። ሰማችሁ ወንድሞቼ? ርዕሱ ልድገምላችሁ። የዛሬው የትምህርታችን ርዕስ ሚዛናዊ ሁኑ ወይም በፍርዳችሁ አድሏዊ አትሁኑ። እግዚአብሔር በዚህ ምሽት እኔና እናንተን የሚያስተምረን የእግዚአብሔር ቃል ምንድነው? ልጆቼ ሆይ በሕይወት ስትኖሩ ሚዛናዊ ሰዎች ሁኑ፣ ፍርደ ገምድሎች አትሁኑ፣ ወይም በፍርዳችሁ አድሏዊ አትሁኑ ይላል። እንደምታውቁት ምድራችን በአድሎ የተሞላች ናች። ምድር የኔ ወገን፣ የኔ ዘመን፣ የኔ ዘር፣ የኔ ቆዳ፣ የኔ ከለር ያለው ሰው በሚል ወንድሞቼ በአድሎ የተሞላች ነች። ይህንን እናያለን። በስራ ቦታችን እናየዋለን፣ በትምህርት ቤትም እናየዋለን። ሌላው ቀርቶ ቤተ ክርስቲያንም ቢሆን ገብቶ እኛ የዚህ የሰሜን ሰዎች፣ እኛ የደቡብ ሰዎች፣ እኛ የእንትን ስለዚህ ይሄ አለ። ይሄ ፌቨሪቲዝም ወይም ፓርሻሊቲ ይሉታል። አንዳንዴም ፕሪጀዳይዝ ሰዎች በቃ አድሏዊ የሚሆኑበት ነገር ነው። ስለዚህ አስቀድሞ ይሄ ምንን ያመለክታል መሰላችሁ? አንድ ጉዳይ ሲመጣ ጉዳዩን ሰምቶ ግራ ቀኙን አይቶ አመዛዝኖ የራስ ድምዳሜ ላይ ከመድረስ ውሳኔ ላይ ከመድረስ ይልቅ በቀደመ ሐሳብ ላይ ተመስርቶ ይሄ ፕሪጀዳይዝ የምንለው እነንትና ናቸው ተረጋ እነሱማ እንደዚህ ናቸው፣ እነንትና ናቸው እነሱማ እንትና ከሆነማ እንደዚህ ነው። ነገሩ እንኳን አልሰማ ነው። ይሄ ምንድነው? አድሏዊነት። ከኛ ሰው ከሆነ የመጣው ትክክል ነው፣ ከኛ ሰው ካልሆነ የመጣው ጉዳዩ ትክክል አይደለም። ይሄ ወገኖቼ በጣም የሚያሳዝን ነገር ነው። እግዚአብሔር ግን ምንድን ነው የሚለን? ልጆቼ ክርስቲያኖች ስትሆኑ ሚዛናዊ ሰዎች ሁኑ። እግዚአብሔር ሚዛናዊ ሰው፣ ዝም ብለን ፍርደ ገምድል የማንሆን። በነገራችን ላይ ይሄ ፍርደ ገምድል መሆን በዘመናችን ያላወቅንበት ትልቁ ኃጢአት ነው። እኛ በጣም የሚያስጨንቀን ትልልቆቹ ኃጢአቶች ናቸው። ይሄም ዋና ኃጢአት ነው። ሰው ግን አይረዳው እና በህይወታችን ስንኖር ጽድቃችንን የሚያስቀሩብን አሉ። ጽድቃችንን የሚያስቀሩብን ግን እኛ ትንንሽ
ጥቃቅን የሚመስሉ ግን ጽድቃችንን ሊያስቀሩ ከእግዚአብሔር መንግስት የሚለዩ ነገሮች አሉ። አንዱ ከዛ ውስጥ ይሄ ነው፣ ሚዛናዊ አለመሆን፣ አድሏዊ መሆን። አያችሁ፣ በህይወት ስንኖር ጽድቃችንን የሚያስቀሩ ጥቃቅን የሚመስሉ ግን ከእግዚአብሔር ጽድቅ የሚያስቀሩ ኃጢአት የማይመስሉ ኃጢአቶች ግን አሉ። ስለዛ ነው ዛሬ የምንሆን። ከዛ ውስጥ ለምሳሌ አድሏዊነት፣ ሚዛናዊነትን ማጣት አንዱ ነው። ሌሎችም አሉ። ለምሳሌ ሐሜት በቀላሉ የሚደረግ ነገር ነው። አሁን ሌብነት፣ ዝሙት፣ ጣዖት ማምለክ ከሌላ ጋር ነው፣ ራቅ ይላል። እነዚህ ግን አጠገባችን ናቸው። ኃጢአት መሆናቸውንም እንደውም አሁን ማን ረስተነዋል። በተለይ ይሄ አድሏዊነት፣ ፍርደ ገምድልነት በውስጣችን ሰፍኗል። በቤተ መቅደሱ ሰፍኗል፣ በምድሪቷ ሰፍኗል፣ በእኛም በቤታችን ሁሉ ሰፍኗል ወንድሞች። እና እነዚህ ግን ጥቃቅን የሚመስሉ እንደ ሐሜት፣ በሐሰት መመስከር፣ በሰው ላይ መፍረድ፣ የሰውን ስም ማጥፋት፣ ከሳሽ መሆን፣ እነዚህ በጣም ጥቃቅን ናቸው። እንደው የእግዚአብሔር ቃል ምንድን ነው የሚለው? በኋላ እመጣበታለሁ። እነዚያን ጥቃቅን ቀበሮች አጥምዳችሁ ያዙ ይላል ጠቢቡ ሰሎሞን። ወይናችንን እንዳያበላሹ ጥቃቅን ቀበሮች የተባሉት እንደዚህ ነው። ይሄ አድሏዊነት፣ ሐሜት፣ በሰው ላይ መፍረድ፣ በሐሰት መመስከር፣ እነዚህን የመሳሰሉ እና ወገኖቼ አድሏዊነት ከምን ጊዜውም በበዛ በእኛ ህይወት ውስጥ ይገኛል። ለምሳሌ አድሏዊ ስንል ምን ማለታችን ነው? ይሄ በእንግሊዝኛው ፌቨሬቲዝም። በቃ ለምሳሌ ስራ ቦታ ከኛ ከለር ለየት ያለ ከለር ያለው ስለሆነ የአለቃችንን ከለር ስለመሰለ በስራው ሳይሆን በዘሩ በከለሩ እድገት ቢያገኝ ይሄ ፌቨሬቲዝም ነው። አያችሁ? ወይም ደግሞ ጎሳው ከኛ ጎሳ ከሆነ ለሱ ስራ እንዲቀጠር ማድረግ ፌቨሪቲዝም ነው። ይሄ ትልልቅ ነገር ነው። ትንንሾቹስ የሆነ ነገር ሰማን፣ ይሄን ማን ተናገረው? ሰሜኖች ናቸው። አይ እነሱማ እንደዚህ ናቸው። ማን ነው ይሄን የተናገረው? ደቡቦች፣ እነሱማ እንደዚህ። ይሄ ነው። ግን የኛ ሲሆን መልካም፣ የሌሎች ሲሆን ኃጢአት። እንዲህ አይነቱን እግዚአብሔር አይወደውም ወገኖቼ። ስለዚህ አድሏዊ መሆን ማለት ስንል ምንድን ነው? ይቅርታ፣ አንዱን ሰው ከሌላ ሰው በነገር ወይም በፍርድ ማበላለጥ ያለ ማስረጃ፣ ያለ ምንም ኤቪደንስ። አያችሁ? አንዱን ሰው ለመጥቀም ሲባል ሌላውን መጉዳት የአድሏዊነት ነው። አንዱን ለመጥቀም ሲባል ሌላ መጉዳት፣ ወይም ደግሞ በሌላ አነጋገር ኃጢአተኛ የሆነውን ሰው ጻድቅ ነው። ለምን? የኛ ስለሆነ። በደለኛ እንኳን ቢሆን ሌባ፣ ቀማኛ፣ ሽፍታ የሆነ እየታወቀ ንጹህ ነው። ይህንን ታዲያ ማን አደረገው? እሱ ማነከሌ ናቸው። የአድሏዊነት ነው ወንድሞቼ። ብዙዎቻችን ልናየው ያልቻልን ነገር ግን ከእግዚአብሔር ጽድቅ ከሚያስቀሩን አንዱ ይሄ ነው። የኔ ወገን፣ የኔ ሰው በማለት ሌሎችን በፍርደ ገምድልነት ፍርድ የምንፈርድበት እና እንዲህ አይነት አድሏዊነት አሁን በሀገራችን በሰፊው ተንሰራፍቶ ይገኛል። ለምሳሌ ፍርድ ቤት ሂዱ። ሰውየው ሰው ገሎ ወንጀል ሰርቶ ይመጣል ፍርድ ቤት። ምናልባት በእውነት ያ ነገር ቢታይ፣ በሐቅ ቢታይ እድሜ ልክ ሊያሳስረው የሚችል ጉዳይ ይሆናል። ነገር ግን የኛ የዳኞቹ ዘመድ ስለሆነ በ6 ወር ይፈታል። ይሄ ፌቨሪቲዝም ነው። ይሄ ሚዛናዊ አለመሆን ነው። እግዚአብሔር ግን ይጸየፈዋል። አያችሁ? ስለዚህ አድሏዊነት በአጠቃላይ ወገኖቼ አደገኛ ነገር ነው። ለምንድን ነው አደገኛ? እግዚአብሔር አድሏዊነት፣ ሚዛንን ማጣንን እጅግ እጅግ ይጸየፈዋል። በደንብ አድርጋችሁ ስሙኝ። የሰራዊት ጌታ እግዚአብሔር አድሏዊ ስንሆን ይጸየፈዋል። ምን ማለት ነው አድሏዊ? ኃጢአተኛ የሆነውን ሰው ጻድቅ ስናደርገው፣
ጻድቁን ሰው ኃጢአተኛ ስናደርገው አድልተን ሚዛናተን እግዚአብሔር ይጸይፋል። ሁለቱንም የሚያደርጉትን እግዚአብሔር ይጸየፋቸዋል ነው የሚለው እና በአጠቃላይ ግን ይገርማችኋል አድሏዊነት አደገኛ ነው። በጣም አደገኛ ነው አድሏዊነት። ለምን ምን ሆኖ ነው አድሏዊነት? እንዴት ነው አደገኛ? አንደኛ ይኸው ቤተሰብ ይከፍላል፣ ቤተ ክርስቲያንን ይከፍላል፣ ሀገርን ይከፍላል፣ ያፈርሳል። ለዚህ ነው አደገኛነቱ። በምሳሌ ላስረዳችሁ ይችላለሁ ከመጽሐፍ ቅዱስ። በአድሎ ምክንያት የተከፈሉ ቤተሰቦች ብዙ ናቸው። በአድሎ ምክንያት የተከፈሉ ቤተ ክርስቲያኖች አሉ። በአድሎ ምክንያት ሚዛን በማጣት ምክንያት የፈረሱ ብዙ ሀገሮች አሉ፣ የተከፈሉ ብዙ ሀገሮች አሉ። ለምሳሌ ቤተሰብን ብንመለከት ታስታውሳላችሁ፣ የእግዚአብሔር ሐሳብ እንዳለ ሆኖ አሁን የዮሴፍን ታሪክ ብትመለከቱ ዮሴፍ was a favorite child ካሉት ልጆች ውስጥ ለአባቱ ለያዕቆብ ልዩ ነው። ልብሱ እንኳን ጥብቆ እንኳን ልዩ ነች። በዚህ ምክንያት ወንድሞቹ አብዝተው ጠሉት ነው የሚለው። አያችሁ ይው እግዚአብሔር በዮሴፍ የሚሰራው ስራ እንዳለ ሆኖ በሰውኛ ግን ስንመለከተው በያዕቆብ ቤተሰብ ውስጥ በዮሴፍና በወንድሞቹ መካከል የተፈጠረው አንዱ ነገር ይሄ አድሏዊነት ነው። አያችሁ የእግዚአብሔር ቃል ምን ይላል? ያዕቆብ ግን አንድም በስተርጅናው የወለደው ስለሆነ ዮሴፍን በስተርጅናው የወለደ ስለሆነ ደግሞም ልጁ ታዛዥም ስለሆነ በልዩ ነገር እይታ ነበር የሚያየው። በዚህን ጊዜ ወንድሞቹ አብዝተው ጠሉት ነው የሚለው። ለዚህም እኮ ነው እስከ ግድያ ጉድጓድ ውስጥ የጣሉት፣ አሳልፈው ለባርነት አሳልፈው የሰጡት እኮ በዚህ ምክንያት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አድሏዊነት ቤተሰብን ይከፍላል። ስለዚህ በያዕቆብ ቤት ውስጥ በያዕቆብ ልጆች መካከል በአድሎ ምክንያት ቤተሰቡ ተጣላ። የገዛ ወንድማቸውን ለባርነት አሳልፈው እስኪሰጡ ድረስ ደረሱ። ይቅርታ፣ ይሄ ብቻ አይደለም። በይስሐቅ ቤትም ይሄው ተፈጥሯል። ለምሳሌ ይስሐቅ ኤሳውን ነበር የሚወደው፣ ታላቁን የመጀመሪያውን አድኖ ሄዶ የሚያበላውን። እነዚህን ታሪኮች በነገራችን ላይ ኦሪት ዘፍጥረት ምዕራፍ 37 ኦሪት ዘፍጥረት ምዕራፍ 28 እንደዚህ ሄዳችሁ ብታዩ ታገኟቸዋላችሁ። ስለዚህ እናትየው ደግሞ ማንን ትወድ ነበር? ያዕቆብን ትወድ ነበር ይላል። እንደውም እዛ ቤት ውስጥ በኋላ የተፈጠረው ሳቦቴጅ በዚህ ምክንያት ነው። ስለዚህ ልጆቹ ሊጋደሉ ነበረ እና ሁለታችሁንም ከማጣ ወደ ወንድሜ ሀገር ሂድ ብላ የላከችው ለዚህ ነው። ምንድነው ነጥቤ? አድሏዊነት ሚዛንን ማጣት ወገኖቼ ቤተሰብን ይከፍላል። ቤተሰብን ብቻ አይደለም። አድሏዊነት ወይም ሚዛንን ማጣት፣ ሚዛናዊ አለመሆን ቤተ ክርስቲያንን ይከፍላል። ለምሳሌ በመጀመሪያው በሐዋርያት ዘመን የነበረች ቤተ ክርስቲያን ትልቅ አደጋ ላይ ወድቃ ነበረ። በሐዋርያት ሥራ ላይ ምን ይላል? በምዕራፍ 6 ቁጥር 1 ላይ ከግሪክ ሀገር የመጡ አይሁድ ክርስቲያኖች በዚህ አዝነው ነበረ። ለምን? በኢየሩሳሌም ያሉ አይሁድ ክርስቲያኖች ከግሪክ የመጡትን አይሁድ ክርስቲያኖች ሚስቶች በምግብ ይበድሏቸው ነበር፣ አድሎ ይፈጽሙባቸው ነበር ይላል። አዝነው ነበር። ይህ የሐዋርያት ሥራ ምዕራፍ 6 ላይ ታገኛላችሁ። ስለዚህ ምንድን ነው አድሎ ሲኖር ቤተሰብ ይከፈላል። አድሎ ሲኖር ወገኖች ቤተ ክርስቲያን ይከፈላል። አድሎ ወይም ሚዛናዊነት ሲጠፋ አገር ይፈርሳል። አሁን በእኛ እንኳን በሀገራችን ተመልከቱ። የሆነ ነገር ሆነ ሲባል እሱ የት ሀገር ሰው ነው? ከሰሜን ነው? አይ እነሱማ እንደዚህ ናቸው። ጉዳዩን እኮ እውነት ነው እውነት አይደለም
የሚባል ነገር የለም። የሆነ ነገር እንሰማለን። ማን የተናገረው? አይ እሱ እንትንማ ከተናገረው እንደዚህ ነው። ጉዳዩን እኮ አላጣራነውም። ይሄ በእግዚአብሔር ዘንድ አጸያፊ ነው ወንድሞቼ፣ ትልቅ ኃጢአት ነው። እኛ ግን ኃጢአት አይመስለንም። አያችሁ። ስለዚህ በአጠቃላይ አድሏዊነት ማለት ነገሮችን በፍትሃዊ በሆነ መልክ እንዳንመለከት ውሳጣዊ አይናችንን የሚያሳውር ነገር ነው። አይናችን ይታወራል። እኛ የምናየው የራሳችን ጎሳ፣ የራሳችን ቀለም የሆነ ሰው፣ የራሳችን ዘመድ ወገን የምንለው ብቻ ነው። አያችሁ፣ አድሏዊነት መጥፎ ነው። ስለዚህ ክርስቲያኖችን እግዚአብሔር ግን ሚዛናዊ እንዲሆኑ በነገራቸው፣ በንግግራቸው፣ በፍርዳቸው፣ በስራቸው አድሏዊ እንዳይሆኑ ነው። ለምን? እግዚአብሔር ወገኖች አድሏዊነትን ይጸየፋል። አድሏዊነት ሰውን እውር ያደርጋል፣ ፍርደ ገምድል ያደርጋል። እግር መንገዴን አንድ ነገር እዚህ ጋር ላንሳ። እግዚአብሔር ወገኖች፣ እግዚአብሔር ጻድቅ ነው። እግዚአብሔር አያዳላም። በእግዚአብሔር ዘንድ ማዳላት የሚባል የለም። ለዚህ ነው አይሁዳዊ የለም፣ ግሪካዊ የለም፣ ወንድ የለም፣ ሴት የለም ነው የሚለው እግዚአብሔር ቃል። ሁሉም በክርስቶስ ፊት አንድ ናቸው። አያችሁ። ስለዚህ በእግዚአብሔር ዘንድ ማድላት የሚባል ነገር የለም። እግዚአብሔር በንግግራችን በድርጊታችን ሚዛናዊ ሰዎች እንድንሆን ይፈልጋል። አያችሁ። በነገራችን ላይ የእግዚአብሔር ቃል ስለዚህ ነገር ሲናገር ቅድም እንዳልኳችሁ እነዚህ ስንመለከታቸው ጥቃቅን ይመስላሉ። እኛ ኃጢአት ብለን የምናየው ትልቆቹን ነው፣ እንደ መስረቅ፣ ጣዖት ማምለክ፣ ዝሙት መፈጸም ወዘተረፈ፣ ሰው መግደል፣ እነዚህ ብቻ ኖ ወገኖቼ፣ ከጽድቅ የሚያስቀሩን ብዙ ጥቃቅን የሚመስሉ ኃጢአቶች ግን ከጽድቅ ግን ሊያስቀሩ የሚችሉ ከእግዚአብሔር መንግስት የሚለዩ ግን ብዙ ኃጢአቶች አሉ። ለዚህ ነው አባታችን ታላቁ ሶሎሞን በመኃልየ ዘሰሎሞን ላይ ምዕራፍ 2 ቁጥር 15 ላይ ምንድን ነው የሚለው? እነዛን ጥቃቅን ቀበሮዎች አጥምዳችሁ ያዙ ይላል። ትልልቆቹ አይደሉም፣ ትልልቆቹ ምን ይያዙ፣ ግን እነዛ ጥቃቅን ወይናችን ደርሷል። ወይናችን እንደዚህ ነው የሚለው፣ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅን ቀበሮች አጥምዳችሁ ያዙ። ወገኖቼ፣ እግዚአብሔር ከኛ የሚፈልገው በህይወታችን ውስጥ ጥቃቅን የሚመስሉ ኃጢአቶች ግን ከጽድቅ የሚያስቀሩን አሉና እነዛን አጥምደን ልንይዝ ይገባል። እነዚህ ምን አይነቶች ናቸው? አንዱን ነገርኳችሁ። ሚዛናዊ አለመሆን፣ ፍርደ ገምድል መሆን፣ ሐሜተኛ መሆን በቀላሉ እኮ የምናደርገው ነው። ለምሳሌ ዝሙት ከሌላ ሰው ጋር የሚፈጸም ነው። ጣዖት አምልኮትም ደግሞ እንደዚሁ፣ ሌላ ሰው መግደል ከሌላ ጋር ራቅ ያለ ነው። ይሄኛው ግን ሚዛንን ማጣት ግን እንዳልኳችሁ ወይም ደግሞ ፍርደ ገምድል መሆን ግን በጣም በቀላሉ ልናደርገው የምንችለው ነገር ነው። ስለዚህ እግዚአብሔር ግን ሚዛናዊ ሰዎች እንድንሆን፣ ከአድሎ ነፃ የሆኑ ሰዎች እንድንሆን ይፈልጋል። ወገኖቼ፣ በተለይ በአሁኑ ሰዓት እኛ ኢትዮጵያውያን በጣም ከምንፈረድባቸው እግዚአብሔር ከሚፈርድን አንዱ ይህ አድሏዊነት። አንዴ በዘር በብችም ወድቀን የለ ክርስቲያኖች ነን እንላለን እንጂ ዘረኞች ሆነናል። እኛ ከማይጠፋው፣ ከማይበላሸው፣ ከማይበሰብሰው ሰማያዊ ከሆነው ከክርስቶስ ዘር ተወልደናል እንላለን እንጂ ዘር ቆጥረን ታች ወርደናል። አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር ሆነናል። በዚህ ብቻ እኮ አላቆመም። ከዛስ በኋላ የእኛ ሰው ሲገድል እሱ አልገደለም፣ ነፃ እናወጣዋለን። የእኛ ሰው ሲዘርፍ እሱ አልዘረፈም፣ እነከሌ ናቸው። ይሄ ወገኖቼ ሚዛናዊነት አይደለም፣ በእግዚአብሔር ዘንድ ያስፈርድብናል። ስለዚህ ይሄ የኔ ሰው የኔ ወገን ስለሆነ ብለን ፍርድ
ፍርደ ገምድል ስንል እግዚአብሔር ያዝናል። እግዚአብሔር ከኛ የሚፈልገው ግን ወገኖቼ ሚዛናዊ ሰዎች እንድንሆን ነው። ምን ይላል መሰላችሁ? መጽሐፈ ምሳሌ ቁጥር 24 መጽሐፈ ምሳሌ ምዕራፍ 24 ቁጥር 23 ላይ ስለ ማዳላት እንደዚህ ይላል፣ በፍርድ ታዳላ ዘንድ መልካም አይደለም። አታዳላ፣ በፍርድ አታዳላ። እኔ እግዚአብሔር ጻድቅ ነኝ፣ እውነተኛ ፈራጅ እኔ ነኝ፣ በአንተም ይፈረድብሃል በኋላ። አታዳላ፣ በፍርድ አታዳላ። ይልቁንም ፍርድህ ሚዛናዊ ይሁን። ነገሮቹን ግራ ቀኙን በደንብ ይለይ። ማስረጃዎችን ይሰብስብ። ማስረጃዎችን ከእርግጠኛ ስትሆን ተናገር፣ አለበለዚያ አበሳ አለብህ ይላል። እሱ ጋር ብቻም አይደለም። መጽሐፈ ምሳሌ ቁጥር 28 21 ላይ እንደዚህ ይላል፣ ለሚበላ ብለህ ለሚጠጣ ብለህ ለሆድህ ብለህ ወይም በሌላ በኛ በዘመናዊ ቋንቋ ለጉቦ ብለህ ፍርድ አታዛባ። ቅርብ ጊዜ አንድ ቤተሰብ የሆነ ወንድሜ አንድ ታሪክ ነገረኝ። ያጎቴ ልጅ ነው እና አባቱ የአንድ ልጅ ነው። አባቱ መሬት ሳይወርሱት ይሞታሉ። ሲሞቱ ዞሮ ዞሮ ይሄ ልጅ ብቻ ስለሆነ ንብረቱን መውረስ የነበረበት እሱ ነው። የኛ ሀገር ፍርድ ቤት አሁን እንዴት እንደሆነ ታውቃላችሁ። ታዲያ አንድ ሰው ምንም ዝምድና የሌለው በአጋጣሚ ቦታው ላይ ስለነበረ ይዞት ነበር። ሄደና ይሄ እኮ የአባቴ ነው እኔ ይገባኛል። አይ አልሰጥህም። በዚህ ፍርድ ቤት ተኬደ። ፍርድ ቤት ሲኬድ ወገኖቼ ዳኛው ለማን ይፈርዳሉ? ያኮ ምንም ዝምድና የሌለው ንብረቱ የማይመለከተው ኑዛዜ የሌለው ተፈረደ። ምንድን ነው እንዴት እለዋለሁ? ልጁ በቃ ለሆድ የሚሆን ነገር ሰጠ። አያችሁ። ስለዚህ እግዚአብሔር ቃል ግን መጽሐፈ ምሳሌ ምዕራፍ 28 ቁጥር 21 ላይ ለቁራሽ እንጀራ ብለህ ነው የሚለው። ለቁራሽ እንጀራ ብለህ ፍርድን አታዛባ፣ ጉቦን አትቀበል ማለት ነው። እሱ ማዳላት በቁራሽ እንጀራም መበደል መልካም አይደለም ነው የሚለው። ስለዚህ ወገኖቼ ማዳላት በፍትህ ላይ በደል መፈጸም ነው። አሁን ያዳኛ ጉቦ ተቀብሎ ፈረደ። ወራሽ መሆን የሌለውን በትን ሰው አወረሰው፣ ያኛውን ባዶውን ሰደደው። ይህም በየቀኑ የምናየው። አሁን የዳኞች ስለሆነ እኛ ምን እንላለን? ዳኞች ስለሆኑ ነው። ኖ ኖ ኖ። እኛስ በየቀኑ የምንፈርደው በእያንዳንዱ ነገር ላይ ስንፈርድ በውሸት ሳናጣራ የምንፈርደው አንድን ሰው ስለጠላ ነው ብቻ የምንፈርደው። እግዚአብሔር ያየናል ወንድሞች፣ እንጠንቀቅ። እዚህ ነው ሶሎሞን እነዛን ጥቃቅን ቀበሮች አጥምዳችሁ ያዙ። ጥቃቅን ናቸው፣ ትንሾች ለመያዝ አሁንም ይውላችሁ። ይሄ ሚዛንን ማጣት ጥቃቅን ቀበሮ ነው አይመስለንም እኮ። አሁን ክርስቲያኑ ጠዋት እናስቀድሳለን፣ ማታ ላይ ግን በቃ ቤተ ክርስቲያንስ ቢሆን እኛስ ራሱ እያገለገልንም እኮ ሚዛናዊነትን አተን ፍርደ ገምድሎች ሆነን እንደፈለግናለን የምንናገረው። ስለዚህ እግዚአብሔር ግን ይህንን አይወደው። እግዚአብሔር የሚፈልገው ሚዛናዊ ሰዎች እንድንሆን ነው። ሌላ ቦታ አንድ ጥቅስ ልስጣችሁ፣ ይህንኑ የሚመለከት ምንድን ነው የሚለው? ይሄኛው የእግዚአብሔር ቃል ልጆቼ ስሙ፣ ጻድቁን ሰው ኃጢአተኛ አታድርጉት፣ ነውር ነው። ጻድቁን ሰው ኃጢአተኛ አታድርጉት፣ ኃጢአተኛውንም ሰው ጻድቅ አታድርጉት፣ ሁለቱንም የሚያደርግ ሰው ለእኔ አጸያፊ ነው ነው የሚለው እግዚአብሔር። ላንብብላችሁ። መጽሐፈ ምሳሌ ምዕራፍ 17 ቁጥር 15 ላይ ኃጢአተኛውን ሰው ጻድቅ አታድርገው፣ አታድርገው፣ ጻድቁንም ሰው ኃጢአተኛ አታድርገው፣ ሁለቱንም የሚያደርጉ በእግዚአብሔር ዘንድ አጸያፊዎች ናቸው፣ ፍርድ አለባቸው። ስለዚህ ወገኖቼ ከኛ ወገን አይደለም ከኛ ዘር አይደለም ብለን የምንፈርደው ፍርድ ተጠያቂነት አለው፣ ዋጋ ያስከፍለናል። ጥንቃቄ እናድርግ። ቅዱስ ያዕቆብም በአዲስ ኪዳን ስለ ማዳላት
ምንድነው ያለው? ለሰው ፊት ብታዳሉ በሰው ፊት ብታዳሉ ኃጢአተኞች ትሆናላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ስለዚህ ልጆች ሆይ አድሏዊ አትሁኑ ይላል። ስለዚህ መሰረታዊ ነገር ምንድነው ወገኖቼ? የእግዚአብሔር ሰዎች ስንሆን ክርስቲያኖች ስንሆን እግዚአብሔር ከኛ የሚፈልገው ሚዛናዊ ሰዎች፣ ነገራችን ሁሉ በማስረጃ ላይ የሆነ እርግጠኛ በተቻለ መጠን፣ አለበለዚያ ፍርድ ይጠብቀናል። እግዚአብሔር ከክርስቲያኖች ከክርስቲያኖች ምን ይጠብቃል? ወይም ከእግዚአብሔር ሰዎች ምን ይጠብቃል? ነገሮችን ሁሉ በሚዛን እንዲያዩ። ሰውን በሀብቱ ምክንያት፣ ሰውን በዘሩ ምክንያት፣ ሰውን በዝምድና ፍትህ ብናዳላ ወይተዋል። አዎ እግዚአብሔር ይፈርድብናል። አሁን እዚህ ጋር ልጠቅልለው፣ አንዲት ጥቂት ነገር እዚህ ጋር ልበልና ይበቃናል ለዛሬ። ልጠቅልለው። መልካም። ታዲያ እንዴት አድርገን ይህንን ሚዛናዊነትን እናገኝ? ወይም ደግሞ አድሏዊነትን እንዴት እንከላከል? ከህይወታችን ውስጥ አድሏዊነትን እንዴት እናስወጣው? ሶስት ነገሮች መድኃኒቱ። አንደኛው በተቻለ መጠን ሚዛናዊ መሆንን መለማመድ። ሚዛናዊ መሆንን መለማመድ፣ ይሄ ቱ ኤክሰርሳይዝ ፌርነስ፣ ፌር ለመሆን እስቲ ልስማው። አቶ ከሌ እኮ እንደዚህ ያደረገው። አሁን እኛ ምን እላለሁ? አንዱ ይመጣና እንትና እኮ አቶ ከሌ እኮ እንደዚህ ነገር አድርጓል ብለን ከማውራታችን በፊት በዛ ሳይድ ያለውን ስቶሪ እንስማ፣ በዚህ ሳይድም ያለውን ከዛ በኋላ አይሁን ወደ ድምዳሜ እንድረስ። ስለዚህ ከህይወታችን ልንከላከሉ ልናስወግድ አድሏዊነትን የምንችለው ሚዛናዊነትን መለማመድ፣ በፍርደ ገምድል ሰው ላይ አለመፍረድ፣ ያላየነውን ያላረጋገጥነውን ነገር አንፍረድ፣ ይፈረድብናል። አትፍረድ። ሌላው በህይወታችን ውስጥ አይናችንን የሚጋርዱ ለሆዳችን የሚሆዱ ጥቅማ ጥቅሞችን ማስወገድ። አሁን ዳኞች ችግራቸው በእውነት የማይፈርዱበት ምክንያት የጉቦ ጉዳይ ነው፣ የጥቅም ጉዳይ ነው። ጥቅም ካለ አይናችን ይታወራል። ስለዚህ ጥቅምን ማስወገድ፣ ለጊዜያዊ ዳቦ ብለን ወገኖች ፍርድን እናዛባ። ለምን ፍዳ ይጠብቀናል? ጥቅምን ማስወገድ። በነገራችን ላይ አሁን ኢትዮጵያ ውስጥ ያለው የሁሉ መባላት፣ መገዳደል ከምን የመጣ ነው? የሆድ ጉዳይ እኮ ነው። ለምን ምድራችን፣ ሰፈራችን፣ የኛ ክልል ለምን ነገ ብንገለጠል እኮ ይሄ ቦታ ይወስዱብናል። ግን ብንይዘው ለኛ ወገን ይሆናል። ከነሱ ብንወስደው ጥቅም፣ ሆድ። ግን የሚገርማችሁ ሆድም ምግብም ምንም እዚሁ ይቀራል። ለዘላለም አይሆንም። እያችሁ በምድራችን ከስግብግብነት የተነሳ ነው እኮ በየቀኑ ሰዎች የሚያልቁት። አሁን በተለይ በአገር ከስግብግብነት የተነሳ አገሩ ይኸው በሰው ሀገር ሄደን እኛ በሰላም እንኖር የለን። እና ወገኖቼ ጥቅምን ማስወገድ፣ ለምድራዊ ነገር ብለን ሰማያዊ በረከትን ማስቀረት የለብንም። ስለዚህ ጥቅምን ማስወገድ መድኃኒቱ ጉቦን አለመቀበል እንደማለት ነው በሌላ አነጋገር። ሌላው ዋናው አሁን ኢትዮጵያውያኖች እንዳለ የተረፈረፍንበት አንዱ ነገር በደቦ ማሰብ፣ ይሄ የሞብ ቲንኪንግ። አማራዎች ላይ እንደዚህ ደረሰ፣ ኦሮሞዎች ላይ እንደዚህ ደረሰ፣ ትግሬዎች ላይ ሞብ ቲንኪንግ። ይሄ ማሰብ የሚባል ነገር የለም። መጥፎ ነገር ሁሉ እንትና ናቸው ከኛ ዘር ውጭ ያሉት። ጥሩ ነገር ግን እኛ ነን የተበደልነው፣ እኛ እውነተኞች፣ እኛ እንትናስ በዳዮች። ይሄ ሞብ ቲንኪንግ፣ ግሩፕ ቲንኪንግ ይባላል። ስለዚህ የግሩፕን ወሬ የሰማነውን ወሬ ይዘን ማናፈስ፣ ይሄ ነው ሚዛናዊነትን ማጣት። ስለዚህ ሰዎች በደቦ አለማሰብ፣ ሰማን
ኦኬ ሌትስ ክሪቲካሊ ቲንክ ማድረግ ምን ማስረጃ አለው? እውነት ነው ወይ? እስቲ በዚህም ያለውን ልስማ ማለት ሰው መቻል አለበት። አለበለዚያ ወገኖቼ እነዚህ ጥቃቅን ቀበሮች ናቸው። አዎ ጽድቃችንን የሚያስቀሩብን ናቸው። እኛ ኃጢአት የምንለው ሰው መግደልን፣ ኃጢአት የምንለው ዝሙትን ብቻ ከሆነ ቀልጠናል። ለዚህ ነው እነዛን ጥቃቅን ቀበሮች አጥምዳችሁ ያዙ የተባልነው። ጥቃቅን ናቸው፣ ኃጢአት አይመስሉም። አድሏዊነት ኃጢአት አይመስልም። ፍርደ ገምድልነት፣ ሐሜት ኃጢአት አይመስለንም። ቡና እየጠጣን ማማት ነው፣ ምን ችግር አለው? የማናቀው ነገር ላይ ፍርድን እንፈርዳለን፣ ሰምተን ዝም እንደማለት እስክናረጋግጥ። ፍርዳችን ፕሪኮንሲቭድ ነው። አስቀድሞ ባለን እነንትና ከሆኑ እነሱ ናቸው እንዲህ የሚያደርጉ። አይ ሌብነት እነንትና ናቸው። ሰው መግደል አይ እነንትና ናቸው። አያችሁ፣ ይሄ ፕሪኮንሲቭድ አስቀድሞ ያለ ይሄ ወይም ፕሪጀዳይዝ የሚሉት ነገር ነው። ስለዚህ ከህይወታችን እንዴት እናስወግደው ለሚለው ሚዛናዊነትን በመለማመድ ጥቅምን ማስወገድ፣ ግሩፕ ቲንኪንግን ማቆም። አንድ ነገር ልበላችሁና ልዝጋው። አድሏዊነት ትክክል የሚሆንበት ጊዜ አለ ወይ? ወይም የእግዚአብሔር ሰዎች አድሏዊ መፈጸም ያለባቸው ጊዜ አለ ወይ? አዎ አለ። አዎ የእግዚአብሔር ሰዎች ለእውነት ለሐቅ አድሎ መፈጸም አለባቸው። እውነት ከሆነ ከእውነት ጋር ይቆማሉ። ኦልዌይስ የእግዚአብሔር ሰዎች ለእግዚአብሔር ሁሌ አድሎ ይፈጽማሉ። ለፍትህ ለርትዕ አድሎ ይፈጽማሉ። ማዳላት አለባቸው። ለእውነት የእግዚአብሔር ሰዎች ለእውነት ማዳላት፣ ከእውነት ጋር መቆም አለባቸው። አያችሁ። ስለዚህ አዎ አለ። ከጽድቅ ጋር መቆም አለባቸው። ለጽድቅ ማድላት አለባቸው። ማድላት የሚያደሉበት ጊዜ አለ። አዎ አለ። ማድላት ያለባቸው ለምን? ለእውነት፣ ለሐቅ፣ ለፍትህ፣ ለርትዕ፣ ለእግዚአብሔር ነገር፣ ለነዚህ ለመሳሰሉት አድሎ መፈጸም ሰው ቢፈጽም ትክክል ነው። የመጨረሻ መታወቅ ያለበት እግዚአብሔር ወንድሞቼ እውነተኛ ፈራጅ ነው፣ እንዳንረሳ። አድሎ አሁን እኛ ብንፈጽም እውነተኛው ዳኛ ግን አለ፣ ይግባኝ የሚባልበት ለጊዜው ይመስለናል። እግዚአብሔር እውነተኛ ዳኛ ነው። እንደ ሰው ጉቦ የማይቀበል መማለጃ የማይቀበል ጥቅም የማይቀበል እግዚአብሔር እውነተኛ ዳኛ ነው። ዘዳግም ምዕራፍ 10 ቁጥር 17 ላይ እንደዚህ ይላል፣ እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ በጣም ይቅርታ፣ እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድ የማያዳላ መማለጃም የማይቀበል ነውና ይላል። እግዚአብሔር እውነተኛ ነው። እግዚአብሔር ጻድቅ ነው። ወያችሁ ሊታወቅ የሚገባው እግዚአብሔር እውነተኛ ፈራጅ ነው። ገላትያ ምዕራፍ 3 ቁጥር 28 ላይ ሰው ሁሉ በክርስቶስ ፊት እኩል ነው። አይሁዳዊ የለ፣ ግሪካዊ የለ፣ ጨዋ የለ፣ ባሪያ የለ፣ ወንድ የለ፣ ሴት የለ፣ ሰው ሁሉ እኩል ነው። እግዚአብሔር ጋር አድሎ የሚባል ነገር የለም። እንደዚህ ይላል ቃሉ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቲያኖች ሁሉ ማለት ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ይሄ ነው፣ አለቀ። ትምህርታችንን ጨረስ። ምን ተማርን ዛሬ ወንድሞቼ? እግዚአብሔር ወንድሞቼ ዛሬ ያስተማረን ምንድን ነው? በሕይወታችሁ ሚዛናዊ ሁኑ፣ ፍርደ ገምድሎች አትሁኑ፣ አድሏዊ አትሁኑ። እሱን የተማርነው በተለይ በሕይወታችን ውስጥ ጥቃቅን የሚመስሉ ኃጢአት የማይመስሉ ነገር ግን ከእግዚአብሔር ጽድቅ የሚያስቀሩን ኃጢአቶች አሉ። አንደኛው
ሚዛናዊነትን ማጣት፣ አድሏዊነት፣ የኔ ወገን የልጅ ዘር በሚባል ሐሜት፣ በሰው ላይ ያለ ማስረጃ መፍረድ፣ በሐሰት መመስከር፣ በማናውቀው ነገር እነዚህ ጥቃቅን የሚመስሉ ኃጢአት የማይመስሉ ግን ወገኖቼ ጽድቃችንን የሚያስቀሩ ናቸው ብለን ተማር። ምን እናድርግ? 3 ነገር። አንደኛ ራሳችንን እንመርምር። ራሳችንን እንመርምር። ንስሐ መግባት ካለብን ንስሐ እንግባ። እነዚህ እንዲህ አይነት ጥቃቅን ኃጢአት በውስጣችን እንዳይነግሱ፣ ለወደፊቱ እንዳይሰለጥኑብን እንጠንቀቅ። የዛሬው መልእክት እግዚአብሔር ያስተማረን ይሄ ነው። ወገኖቼ ትምህርቱን ከወደዳችሁ ለሌሎች በማካፈል የእግዚአብሔር ሐሳብ ሌሎች እንዲያገኙት እንድታደርጉ በክርስቶስ ፍቅር ለምናችኋለሁ። በተረፈ ከስሩ ባለው ሊንክ ገብታችሁ ሰብስክራይብ ብታደርጉ ደስ ይለኛል። ሰላም እግዚአብሔር ይብዛላችሁ። ደህና ደሩ። አሜን።